ግን ትግስቴን ተቆጣጥሬ እንደምንም ችዬው ከዛ መጨረሻ ላይ በቃ ሲፈቀድልኝ ነይ ስባል እንትና ሚፍታም ሂጂ ሲለኝ ደስ አለኝ። ኳብራችሁ መጣችሁ ወደዚህ አይደል? አይ ጥሩ አድርገሻል። አሁን በቃ እኔ ላድርስሽ ምናምን ነገር ሲለኝ በጣም ነው ደስ ያለኝ እኮ። ምን ተሰማሽ አሁን? ወደ ቁም ነገሩ ደስ ብሎሻል? አይ ቲንክ እንደዚህ አይነት ጊዜ አሳልፈን አናውቅም አይደል? ጭራሽ ራት ብንበላም ምናምን ግን እንደዚህ አይነት ጊዜ አሳልፈን አናውቅም። አዎ እና በቃ እኔ እንጃ እንዴት ብዬ ልግለጸው? በቃ ደስታዬን መግለጽ አልችልም። ቡቡ ልግለጽልኝ በምን ቋንቋ? ዘፈኛ በምን ዘዴ እንዴ? እሱ ከዚህ ጋር ይገናኝ ወይ? ምን ችግር አለው ብትዘፍኚው? ከዚህ ጋር የሚገናኘው ምንድን ነው? ችግር የለውም። በቃ የእኛ ሙሽራ ዘመናዊ ማርናት ነው። የኛ ሙሽራ ዘመናዊ ድምጽ ቢኖርህ እኮ አታስቀምጠም እውነት ለመናገር። ለማንኛውም ኧረ አስቁሜ ነው እንደዚህ በዝጌር እያስባልኩ ነው አስቀምጣችኋለሁ። ለማንኛውም በጣም ደስ ብሎኛል እውነት። የሆነ እንዳልኩ ነው በቃ ደስታዬን መግለጽ አልችልም። አንዳንድ ነገሮች የሆነ ደስታህን በቃላት ትገልጻለህ። አሁን ደግሞ እኔ አልችልም በቃ መግለጽ። በጣም ደስ ብሎኛል። አልጠበቅኩም ጭራሽ ነው እኔ ያሰብኩት ሌላ የሆነው ሌላ። ተባረኪልኝ እኔ እደግልኝ። አመሰግናለሁ። አሜን። እደግልኝ። አሜን። ዘር ላይ ዘር ይጨምርልሽ። አሜን። ስለደከመኝ ነው እኮ እንዲህ ብዬ እየተኛው እኮ ነው በደስታ እኔ ነቀው በቃ ነቀው። ሁሉንም ነገር ረሳሁት። ተመቸሽ? አዎ። እሺ ወደሽዋል? በጣም ዋናው ያንቺ ደስታ ነው። እና ደግሞ ከምንም ነገር በፊት ደግሞ የዛሬ ምናምን ወር እግዚአብሔር ብሎ ትንሽ ጊዜ እንታገስና በጣም ትልቅ ሰርፕራይዝ አለሽ። መቼ? በእኛ እድሜ ያልተደፈረ በእኛ እድሜ ያልተሞከረ ትልቅ ሰርፕራይዝ አለሽ። የምረን ነው? ምንድን ነው? በጌታ አሁን አይደለም ግን ተዘጋጂ፣ ለወደፊቱ ተዘጋጂ። እኔ ሆዴን ይቆርጠኛል እንዴ? ለምን ይቆርጥሻል? ጠንበለሊ መስማት አለብኝ። ንገርን። ድል ባለ ድግስ ደግሼ ነው ማገባሽ ነው። እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ። እናንተ እንዴት ናችሁ? ሰላም ብያለሁ ውድ ቤተሰቦቼ። ቤተሰብ ለማለት ይከብዳል። ገና 100 ሰብስክራይብ ነው ያለኝ። አዲስ ነው የጀመርኩት። ሌላ ነበር የተዘግቶብኝ ነው። ወደ 6000 ሰብስክራይብ ነበረው። ብርም ይቆጥር ነበር ማለት ነው። እና አልሙሂም ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት ዓለም ዳርቻ። የመዳም ቅመሞች ብርታቱን ጉልበቱን ይስጣችሁ። ዛሬ አዲስ ዜና ይዤላችሁ መጥቻለሁ ማለት ነው። እና የምትወዷቸው የምትከተሏቸው ብሩክና ሃይሚ ዛሬ ቀለበት አድርገዋል ማለት ነው። እናማ እንኳን ደስ አላችሁ። እስኪ ምኞታችሁን ግለጹላችሁ ማለት ነው። በስተመጨረሻም ይሄው ተጋቡ ብላችሁ ኮሜንተሮች ይሄው እንግዲህ ታጋቧቸው ነው ማለት ነው። ድራማ ካልሆነ መጋባታቸው በጣም ደስ ይላል ማለት ነው። ጥምረታቸውን በጣም ቆንጆ ነው እና ኮሜንተሮች ይሄው እንግዲህ ለቁም ነገር ልታበቁ ነው ማለት ነው። እና እነሱንም አበረታታችሁ እዛ አድርሳችኋቸዋል እና ውዶቼ እኔንም አበረታቱኝ። እንግዲህ ሃይሚን ሰርፕራይዝ አድርጓታል ብሩክ። በጣም ነበር የደነገጠችው እና እኛም ሰርፕራይዝ ለመደረግ ያብቃን እያላችሁ ኮሜንተሮች እንትን በሉ ማለት ነው። ተጽናኑ። እንግዲህ በመዳም ኩሽና ቁጭ ብላችሁ ግዛችሁን ታሳልፉት እነሱ ጋር ነው። እኔ እንኳን አልከታተላቸውም አልፎ አልፎ ነው እንጂ ማለት ነው። እናማ ውዶቼ ዛሬ በጣም ደስ ይላል። አብርሽና ሩታም ወለዱ። ጽጌና ኤፍሱንም አረገዙ። ጽጌና ኤፍሱን አላልኩም፣ የወሬ ጥማት ይላችኋል። ይሄ ነው
ጽጌና አፏን ዳኒና ኤፍሱን ማለት ነው። እኔ ግን ምኞቴ ከጽጌ ጋር ቢሆን ደስ ይለኛል። ትመቸኛለች ጽጌ ማለት ነው። እናማ ማናት ደግሞ አንዷ ሄርሜላ። እኔ ግን ሁሉም ጥንዶች አንዳንዱ ሽማ አላቸው። የዳኒ ሽማ ኤፍሱን፣ የአብርሹ ሽማ ሄርሜላ፣ የብሩክ እንግዲህ ማን እንደሆነች አላውቅም። ትኑረው አትኑረው ማቀው ጉዳይ የለም፣ አይኖረውም። እና ደግሞ ሌላው ማን ነበረ? እና ፍቅርም ተለያይተዋል። አሁን ከሶፊ ጋር ድራማ እየሰሩ ነው። በነገራችን ላይ ዩቲዩብ ላይ ድራማ ጥሩ ነው ማለት ነው። አሁን ገና እኔ ስገባ ሀገር የምሰራባችሁን ድራማ ታቁም። እንዴት እንዳቀድኩላችሁ ወዳችሁ ሳይሆን በግዳችሁ ታኛላችሁ። ድራማ ሰራባችሁ። እናንተ ድራማ ትወዳላችሁ፣ ቁም ነገር አትወዱም። እውነት እንነጋገር ከተባለ ማለት ነው። አሁን በቀደምታ ወርቅ ግዙ ብዬ ቪዲዮ ሰርቼ ነበር። 3 ሰው ነው ያየው። ግን ሃይሜና ብሩክን ከዛም በፊት ለቅቄያቸው ነበር። ወደ 2000 ምናምን ሰው አይቶታል። እንዲሁም ሌላ ለቅቄ ነበር ወደ 200 ምናምን ሰው አይቶታል። እና እናንተ የምትወዱት ድራማ ነው ማለት ነው። እና እኛም እንግዲህ ኢትዮጵያ ገብተን አሁን ላይ እንኳን ኩሽና ሆነን ምን ለምኑም አይመችም። ኢትዮጵያ ገብተን ግን አርቲስት ነው ምንሆንላችሁ፣ የዩቲዩብ አርቲስት ነው ምንሆነው። ድራማ እንሰራለን፣ ፕራንክ እንሰራለን። አትጠይቁኝ እንዴት እንደማረጋችሁ። ድራማ ስለምትወዱ ያው ታውኛላችሁ ብዬ ስለማስብ ነው እንግዲህ በኮንፊደንስ ወጥቼ የምነግራችሁ። ያው ድራማ ነው የምሰራው። ድራማ ሰርቼ ደግሞ ሼር ሳረግ ወሬ ስለምትወዱ፣ ጻፍ ስለምትወዱ፣ ድራማ ስለምትወዱ ታኛላችሁ። እህቴ ጋር ተጣለው፣ ባሌ ጋር ተጣለው፣ አማሼ ደብደበ፣ ባሌ ደብደበኝ፣ አባረረ፣ ብሬን በልኝ ያልኩም ሰራባችሁ። ባሌ ውሽማ ይዞብኝ መጣ ምናምን እያልኩኝ ይቅር በለኝ እያልኩኝ ሰራባችኋለሁ ማለት ነው። ያን ጊዜ እንግዲህ እናንተ ግር እያላችሁ ትመጣላችሁ ታኛላችሁ። ልክ እንደ አብርሽና እንደ ሩታ ማለት ነው። እነሱን እኔ በነገራችን ላይ አላምናቸውም። ወለዱ የሚባለውን ነገር መቼም አምኜ ልቀበል አልችልም፣ አላምናቸውም። እና አብርሽን ጽጌና ዳኒም ድራማ እየሰሩ ነው። ሁሉም ድራማ ነው የሚሰሩት። ይስሩ። ግን እናንተ አብራችሁ የምታለቅሱ ሰዎች በጣም ነው የምትገርሙኝ። ቲክቶክ ላይ ሁላ እየተቆራረጠ ይመጣል እያለቀሱ አብርሽና ሩታ እኮ እንደዚህ ሆኑ ምናምን ነገር። ኧረ ቢስሚላ እናንተ ለራሳችሁ መጀመሪያ ተለወጡ፣ ስሩ፣ እርስ በራሳችን እንተጋገዝ ማለት ነው። ለማንኛውም አሁን ዝም ብዬ የምተረተረባችሁ የሚያወራኝ ሰው ስለሌለ ማውራትም አልፈልግም። ሰው ጋር ደውልና ደግሞ ባላነሱት እያልኩ ነው የምደውለው ማለት ነው። አስፈላጊ ከሆነ የምደውለው ባላነሱት እያልኩ ነው የምደውለው። አስጠልቶኛል። ለዛ ነው አሁን እናንተ ጋር መጥቼ የምለፈልፈው። ለማንኛውም ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ወዳችኋለሁ። ባይ። እዚህ ድረስ ከመጣን ይበቃና ይሄን ያህል ሰዓት ተለፈለፍኩኝ። በጣም ርቦኛል። ዳይት ላይ ነኝ። ውርጫ ወጥቻለሁ። አሁን ስለ ራበኝ ብዙም ድምጽ አይሰማችሁም፣ ቮሊዩም የለውም። እንግሊዘኛም ደበልቃሉ ምናምን ነገር አይ ቲንክ ይመስለኛል። ትረዱኛላችሁ። ኦኬ ባይ ውዶቼ። እና በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ሰላም ብያለሁ። ብያላችሁበት ዓለም ዳርቻ አላህ ይጠብቃችሁ። ባይ